አሁን ደግሞ ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሐሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይሄን ነገር እንዳታስቢ ነው እየነገርኩሽ ነው። 10 ልጅ ወልጃለሁ ብትይ እኔ ካንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም። ብኖር ልልህ አይደለም። ስለዚህ ታዲያ ለምን አትሰማኝም? በቃ ይሄን ነገር ልነግርህ ብቻ እኮ ነው የጠራሁት እኮ። ለምን ከኔ ጋር ኑር፣ ከኔ ጋር አትኑር፣ ከኔ ጋር እንደዚህ ጣውርልህ አይደለም። በጣም ትቀልጃለሽ። በእውነት እኔ እንደዛ አይደለም። ሲጀምር በቃ ይሄ ነገር መሆን ስላለበት ለመናገር መጣሁኝ እንጂ ፈጣሪም ስለሰጠኝ ለመናገር መጣሁኝ እንጂ አንተም የራስህ ላይፍ እኔም የራስህ ላይፍ አንድ ሁለት እያልኩኝ ነው ለመጀመር ሰው። ስለዚህ እግዚአብሔር ሰጠኝ ይሄን ነገር በቃ አቀበለዋለሁ ከፈጣሪ። አንተንም ማወቅ ስላለብህ ምክንያቱም አባት ነው ታሪ ማይሆን ነገር አታወሪ። የኔ ልጅ ልሁን ነው በቃ አለቀ። በቃ ከዛ ሌላ ልጅ ማቆይ የለኝም። ያማታን ልጅ እሱን ችግር የለውም ወይ ሲወለድ ዴኔ ታስመረምረዋለህ። እኔ ውሸታም አይደለሁም እና ብቻ በቃ ደስ ብሎኛል። ለምን ደስተኛ አትሆንም? ምን ይሆንሽ ነው ያለሽው? ግን ከራስሽ ጋር ነሽ? አዎ ከራስሽ። እርግጠኛ ነሽ ከራስሽ ጋር ነሽ? እስኪ ራስሽ ዞር ብለሽ ይው ምን ይሆንሽ እንዳለሽ መስታወታለሽ። ግን ምሪ ነው እንዴ? ለምሮ ነገሩን ቀልድ የምታረገው ቀልድ ማያረግሽ ያለሽው አንቺ እኮ ነሽ ነው ያርደውኝ። ከልቤ ነው የምንም እየቀለድኩኝ አይደለም። ሩታውን አሁን ግራ እያጋባሽ ነው ያለሽው። እሺ ለምን ግራ ትጋባለሽ? ከዚህ በላይ ምን ግራ ታጋብኛለሽ እንዴ? እኔ ካንቺ ጋር ከተለያዩ ቆይተዋል፣ ፍቺ ከፈጸምን ቆይተዋል። እኔና አንቺ አብረን እንኳን በትንትራት አድረንም አናውቅም፣ ውለንም አናውቅም። ሩታ ለምን ትክጃለሽ? ለምን ትዋሻለሽ? ምንም የተፈጠረ ነገር የለም። የዛንም ቀን እንዴ እኔ ራሴን ማላውቀው የተፈጠረ ነገር መቼም አረንዘሽኝ ሊኖር አይችልም አይደለ? ራስህ ታውቃለህ። በቃ አለቀ። ከዛው አንተ የምትደነግጠው ታሪክ የለም። በቃ አንተ አሁን እንደዚህ የምትደነግጠው ለምን እንደሆነ ታውቃለህ? ያልገባህ ነገር የራሴን ነገር ጀምራለሁ ብለህ እያሰብክ ስለሆነ እኔ አንድ ነገር ልንገርሽ ሩታ፣ የራሴን ነገር ጀምሬያለሁ አልጀመርኩም እያልኩሽ አይደለም። በቃ አሁንም ግልጽ ነው አማርኛዬ እያወራሁሽ ያለሁት። የምታዳምጪኝ ከሆነ ከኔ ጋር የተፈጠረ ነገር የለም። ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ። እዛው እኔ አያገባኝም ስለ አንቺ ነገር ማለት ነው። እኔ እኮ አሁንም ቢሆን ያገባሃል ብዬ አይደለም። እኔ ምንም አድርግልኝ ልልህ አይደለም እኮ። ግን በቃ ጀስት በልጅ ደስተኛ መሆን አትችልም እንዴ? አሁን የመጀመሪያ ልጅ ምናምን በጣም ወዷለሁ ከሱ ጋር ደስተኛ ነኝ ምናምን እያልክ ነው ሰው። አሁን ደግሞ ይሄኛውም ልጅህ ነው ወይም ልጅህ ናት። ስለዚህ በዚህኛውም ደስተኛ ልትሆን ነው የሚገባው እንጂ አሁን ለምንድን ነው ልክ እንደመጀመሪያው እንደሆንከው የምትሆነው? እኔ ያረገዝኩኝ ሰሞን ሁሌም እንደዚህ ነው እንደምትሆነው? ባለፈውም ልክ ያረገዝኩኝ ሰሞን ደስተኛ ነህ ምናምን፣ ግን ደግሞ ማይሆን ነገሮችን ማድረግ ጀምራ ነበረ። አሁንም እንደዛ ነው እየሆንክ ያለው። አሁን ያንን ነገር ለምን ሆነ ለምን አልሆነ ምናምን ልልህ አይደለም። በቃ ጀስት እርጉዝ ነኝ፣ ሁለተኛ ልጅ አለ። ይሄን ነገር ነው የመጣሁት። የምር እኮ በረከት እኮ ነው። በፈጣሪ ደስ ሊልህ እኮ ነው የሚገባው። ምንድነው ደስ የሚለኝ ሩታ? ቤትኛው ነገርሽ ነው ደስ የሚለኝ? ቤትኛው በጽድቅ ስራ የሰራሽው ነው ደስ የሚለኝ? ሁለተኛ ልጅ ሰጠው እኮ እንዴት ደስተኛ አትሆንም ነው እንዴ? ለዛውም ከፈጣሪ የተሰጠን ስጦታ እኮ የሰው ልጅ ስለፈለገ ብቻ ሊፈጥረው የሚችለው ነገር አይደለም። ገብቶሃል? ማንም ምንም ነገር ማድረግ ስለቻለ ልጅ ሊያገኝ አይችልም። እግዚአብሔር ሲፈቅድ ነው ልጅ የሚሰጠው። ነገሮችን ከፈጣሪ ጋር አታገናኝ። እዚህ ጋር በራስሽ ፈልገሽ በራስሽ ያደረግሽውን ነገር ከፈጣሪ ጋር እያገናኝ በራሴ ፈቅጄ ባረገውም ልጅ ግን የማምጣት አቅም የለኝም። ፈጣሪ ነው ሊፈጥረውም ሊሰጠኝ ነው የሚችለው። ሰው እኮ በረከት ነው ማለት እኔ ደስ ብሎኛል። ለምን እሱ እንደዚህ እንደሆነ አላውቅም። ሲቀጥል ደግሞ ስለዚህ ምን ይሁን ብለሽ ነው አሁን ለኔ የምትነግሪኝ? ታዲያ ሰርፕራይዝ ላደርግ ነው እንዴ? ለምን አበባ ኬክ ምናምን ይዘሽ አልጠበቅሽኝም? በባዶ ነው ሰርፕራይዝ ያደረግሽኝ። አንደኛሽን ብዙ ነገሮችን አዘጋጅተሽ ምናምን ሰርፕራይዝ አድርጊኝ። ከዛ ቴስቱንም ይዘሽ ምናምን እያንዳንዱ ነገር ሰርፕራይዝ አድርጊኝ። ለምን እኔም ገና አሁን ስላየሁት ነው ስሮጥ የመጣሁት ከምር። ከዛ በቃ ለነሱ ነገርኳቸው። ከዛ ለአንተ መናገር እንዳለብኝ ትዝ አለኝ። ደወልኩልህ መጣ። ሩታ የምታረጊውን ነገር ስነ ስርዓት ብትይዥ ጥሩ ነው። በእውነት ስነ ስርዓት ይኑርሽ። በቃ የምታረጊያቸውን ነገሮች እኔን ለመያዝ እኔን ለማጥመድ እየመሰለኝ ነው። ስለዚህ ሊመስል ይችላል ግን አይደለም። እኔ ራሴን ነገር እየጀመርኩኝ ያለው ሰው ነኝ። ለምንድን ነው እንደዚህ የምታስበው? ለምንድን ነው አንተን ማጥምድ? ሁሉም ነገር እኮ ትቼዋለሁ። በቃ ትቼው የራሴን ነገር የራስሽን ነገር ብትጀምሪማ ኖሮ እንደዚህ አትይኝም ነበር። ዛሬ የራሴን ነገር ስለጀመርኩኝ እና ታዲያ ከዛ በፊት ከመጀመሪያ በፊት አንተም ከመጀመሪያ በፊት የተፈጠረውን ነገር ማጥፋት አለብኝ? ምንም የማውቀው ታሪክ የለም። ሲጀመር ሁሉንም ነገር አውቀሽ ሆም ብለሽ ያደረሻቸው ነገሮች ናቸው እንጂ ምንም ነገር እንደዚህ አንተ ፍላጎት ባይኖርህ ኖሮ አንተ የሆነ ነገር ማድረግ ባትችል ኖሮ እኔ አላረግዝም። ገብቶሃል አይደለ? አንቺ ማርገዝ ቀልድ ነው እንዴ? እኮ ቀልድ አይደለም። አንተ የሆነ አቅም ኖሮክ ምንም አላቅም ራሴን አላቅም ምናምን ልትለኝ ትችላለህ። ግን አቅም ኖሮክ የሆነ ነገር ማድረግ ባትችል እኔ ማርገዝ አልችልም።
ገብቷል ማለት ስለዚህ ያኔ ኢንተረስትድም ነበርክ። በማግስቱ ለመናገር እየሞከርኩኝ ነበር፣ እውነት ለመናገር ያን ቀን ማለት ነው። አንተ ነህ ፌስክ የምር ደስተኛ ነበር። ሴጣን ነገር ነሽ በእግዚአብሔር የፈለገው ልትለኝ እንችላለህ። ያምሻል። እኔ ደስ ስላለኝ ነው የምር ኢየሱስ ለምን ነው እንደዚህ የምትሆነው? ከምር እኔ ደስተኛ ስለሆንኩ ነው ማለት ሲሪየስ ነገር እያወራሁ አልመስልም። ፈገግታ ይበዛ መሰለኝ፣ ለዛ ይመስለኛል ቀልድ መሰለኝ። የምር እኔ ግን ደስ ስላለኝ ነው እንደዚህ እየሆንኩኝ ያለሁት። ኤኒዌይስ መቼም ሊሆን አይችልም አይሆንም። በእንደዚህ አይነት መንገድ እኔ ለማያዝ ከሆነ ተሳስተሻል።